ሰላም ውድ የወልደ ብርሃን ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬ በትንሿ ቤተክርስቲያን ፕሮግራማችን ላይ አዲስ ጥንዶች ባለትዳሮች ይዘንላችሁ መጥተናል። የትንሿ ቤተክርስቲያን ፕሮግራም ዓላማ በትዳር ህይወታቸው አርአያ ይሆናሉ፣ ያስተምሩናል ብለን የምናስባቸውን ጥንዶች ባለትዳሮች የምናቀርብበት የምንማርበት ፕሮግራም ነው። እንግዲህ ዛሬ እንግዶቻችን ደግሞ ራሳቸውን ያስተዋውቁልንና ወደ ፕሮግራማችን እንገባለን ማለት ነው። ራሳችሁን አስተዋውቁልን እስኪ። በመጀመሪያ አክብራችሁን ከኛ ትዳር አንዳች ነገር ይገኛል ብላችሁ ፈልጋችሁን ስለመጣችሁ እግዚአብሔር ያክብርልን። በመቀጠል መምህር ቢንያም ጌታቸው እባላለሁ። የማገለግለው ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት ነው። ከዛን ጀምሮ ከትዳር ከያዝኩም በኋላ ቤተሰብን በማገልገል ላይ ነው ያለሁት። አመሰግናለሁ። እሺ መምህር ስለመጣን ደስ ብሎናል፣ ስለተቀበላችሁንም ማለት ነው። እንግዲህ ወደዚህ ቤት የመጣንበት ትልቁ ምክንያት ምንድን ነው? የእናንተ የትዳር ህይወት በብዙዎች ትማሩበታላችሁ፣ ሄዳችሁ ጎብኟቸው በተባልንበት መሰረት ነው የመጣ ነው እና ወደ ትዳር ህይወታችሁ ጭውውት ከመግባታችን በፊት እንዴት ነበር እስቲ የተዋወቃችሁት ሁለታችሁ? ይሄንን እስቲ አስታውሱ። የሰው ልጅ እንግዲህ በህይወት ሲኖር አጋጣሚዎች አሉና ያንን አጋጣሚዎች በመጠቀም ነው የተዋወቁት። አጋጣሚ እሷ የምትሰራበት ግቢ እኔ ለስራ ሄጄ ነበርና እዛ አየኋትኝ አጋጣሚ። ከዛ በኋላ ነው ስትወጣ ጠበቅኳት። አጋጣሚ ዝናብ እየዘነበ ነበርና ዝናቡን ምክንያት በማድረግ ተከትዬ እንድታስጠልልኝ ጠየቅኳት። ምንም አላቅማማችም፣ ጥላውን ሰታኝ ሄደች። ከዛን ጊዜ ጀምሮ ግንኙነታችን ጀመረ። እሺ ወይዘሮ እሌኒ ወደ አንቺ ልምጣና እንግዲህ ከመምህር ጋር ስትተዋወቂ አጋጣሚ እንደሆነ ነግሮናል። እንዴት ነበር የጓደኝነት ጊዜያችሁ? ወደኋላ አስታውሽን። ለትዳርስ እንዴት ነበር ስትዘጋጁ የነበረው? እንዳለው አጋጣሚ የሚሰራበት ስራ ቦታ መጥቶ የተዋወቅ ነውና ከዛ በኋላ በቤተክርስቲያን እሱ እንደሚያገለግል እኔ ደግሞ ህፃናት ተምሬ ነው የማውቀው ቂርቆስ። ከዛ በኋላ ግን ስራ ላይ እያለው ይመጣል፣ እንገናኛለን፣ እናወራለን። ወደ ትዳር ለመግባት ስናስብ ግን እሱ መማር እንዳለብኝ ነግሮን ተምረናል። ቤተክርስቲያን የሚያስተምረን ልጅ ነበረ። ትዳር ላይ ስንገባ ችግሮች ምናምን እንዴት እንደምንወጣ ብዙ ነገሮች አስተምሮን ወደ ትዳር ይገባል። ለምን እኔ ብዙ ጊዜ የማሳልፈው በስራ ስለነበረ ይህን ጊዜ ቤተክርስቲያን ብዙ ጊዜ አይሄድም ማለት ነው። ግን መማር አለባችሁ ምናምን ብሎን እሱ ወስዶ ሲያስተምረን በየእሑድ ቀን ምናምን ሄድን እንማር ነበር። የሚያስተምረን መምህር ነበር ከጋብቻ በፊት ማለት ነው። ከዚያ ጋብቻው መልካም ደስ ይላል። የእጮኝነት ጊዜ ወይም ደግሞ የጓደኝነት ጊዜ በመንፈሳዊ መልኩ ሲሆን እና ደግሞ ወደ ጥሩ ጋብቻ ደግሞ ሲሄድ ብዙ ሰዎች ደስ ይላቸዋል፣ ይማሩበታል። እና በምህን እስኪ አንተ ማስታወሳ እንዴት ነበር ለትዳር ስትዘጋጁ፣ ለጋብቻ ስትዘጋጁ የነበረበት መንፈሳዊ ህይወትን በተከተለ መልኩ ማለት ነው? በጣም በሚገርምሽ ነገር ወደ ትዳር ለመግባት ሳስብ በወቅቱ እኔ ወደ ቤተክርስቲያን እንደዚህ ምናምን በአገልግሎት ወይንም ከልጅነት ጀምሮ አላደኩኝም፣ እዛ አልተማርኩኝም እና በሰፈሩም ሁኔታ በአንዳንድ ነገሮች ትንሽ ዓለማዊ ነገሮች ነበሩ። ማለት የመጥፎ ነገሮች ሳይሆኑ ስለ ቤተክርስቲያን ምን እንደሆነች ቤተክርስቲያን መንፈሳዊ ህይወት ምን እንደሆነ ብዙ መረዳት የለኝም ነበርና በአጋጣሚ ነው እግዚአብሔር ጥሪ የተለያየ ስለሆነ እግዚአብሔር ደግሞ የሚጠራባቸው መንገዶቹ በጣም የሚያስደንቅና ግሩም ስለነበረ በዛ ወቅት እኔ በአንድ የሰፈራችን እህት አማካኝነት ነውና ወደ ቤተክርስቲያን የተመለስኩት። ቤተክርስቲያን ከተመለስኩም በኋላ በጣም ኢቭን ለመመዝገብ እንኳን ቻሌንጅ ነበር። ለአጋጣሚ 21ኛ ዙር ኮርሰኛ ነኝና ለመግባት እንኳን ሲሄድ ካለም ተጠርቼ ትምህርት አልፎ ነበር። በአጋጣሚ የእግዚአብሔር ጥሪና መጽሐፍ ቅዱስ ጥናት ጊዜው በጣም ሄዶ ነበርና አይግባ ይግባ በሚሉላ ክርክር ተነስቶ በጣም በሚገርም ሁኔታ አንድ ዘካርያስ ክፍል የሚለው በጣም የቅርብ ወዳጄ እሱ በእሱ አማካኝነት ነው ሰንበት ትምህርት ቤት ኮርስ ለመማር የቻልኩት። ቀድመው
የተመዘገቡ ሰዎች ላይ ጨርሱ ይችላሉ። ዘግይተው ደግሞ የተመዘገቡ ሰዎች ሊጨርሱ ይችላሉ በሚል ሀሳብ ነው የገባሁትና ከዛን ጊዜ ጀምሮ በሙሉ ልቤ ስለመጣው የእግዚአብሔርን ፍቅር በጣም ውስጤ ስለነበረ አብዛኛውን ጊዜ ማሳልፈው ቤተክርስቲያን ውስጥ ነበር። በአገልግሎት የትኛውንም መስመር የትኛውንም ቦታ በጣም በቀናነትና በንጹህ ልብ ነበር ሄጄ የማገለግለውና ብዙ ጊዜ ያው ከሷ ጋር እንደ ሰፋ ያለ ጊዜ አልነበረንም። ግን ወደፊት ህይወት እንዳለ ስለማስብ ቤተሰብ መመስረት እንዳለ ስለማስብ ለመንፈሳዊ ህይወትም ደግሞ ትረዳኛለች ብዬ ማስባት ስለነበረች ባለኝ ጊዜና ባለኝ ታይም ከሷ ጋር ተገናኝተን አብዛኛውን ጊዜያችንን ሻይ ቡና ተባብለን የእግዚአብሔርን ቃል ተነጋግረን ብዙ አገልግሎት ስለነበረኝ ወደዛ ነበረ እንትን እምለው ማለት ነው ማዘነብለው። በዛ ሂደት ውስጥ ነው እንግዲህ የጓደኝነቱ መቀራረቡ እያደገ መጥቶ ወደ ትዳር ጥያቄ እንትን ያለው ማለት ከፍ ያለው። ከዛ ጥያቄውን ተቀብለን በስርዓተ ቤተክርስቲያን በሚስጥረ ተክሊል ጋብቻችንን እንደ እግዚአብሔር ፍቃድ ልንል ችለናል፣ ልንመሰረት ችለናል። እና በእያንዳንዱ ሂደት ውስጥ እኔ ሳልሆን እግዚአብሔር ነበር እየቀደመ የነበረውና ያንን ድንቅ ጊዜና ያንን እንትን አረሰው። ያም ስለሆነ ነው ዛሬም በህይወት ልንኖርም ደስተኞችን ልንሆን የቻልነው ብዬ ነው የማምነውና ይህ ነው። መቼ ነበር ጋብቻችሁን የፈጸማችሁት? ምን ያህል ጊዜ ሆናችሁ? ኦልሞስት አሁን ወደ 13 ዓመት ይሆነናል። ያው የመጀመሪያው ልጃችን 12 ዓመት ነው። በሚገርም ሁኔታ ትዳራችንን ስንመሰረት ያሰብነው ነገር እኛ ሌላ ነበር። ቅድም ልዬም እንዳለችው ያው ሰው ስትሆኚ ስትኖሪ እዚህ ዓለም ላይ ሊያስፈልግሽ የሚችሉ ነገሮችን እናስብ ነበረ። ግን የበለጠ ደግሞ በትዳር እንደዚህ በጣም ጥሩ የሆኑ ወንድሞች ስለነበሩኝ በወቅቱ ሳናገራቸው ልቤን የሚያሳርፍ ነገር ይመክሩኝ ስለነበረ እኔም ሰማና ያንን ነገር ደግሞ ተገበር ስለነበረ ምንም ነገር በቃ ያሰብኩትን ነገር ወድቆ ነው። ትዳር ቁስ እንዳልሆነ፣ ትዳር ማቴሪያል እንዳልሆነ፣ ፍቅር እግዚአብሔር መሆኑን የበለጠ እንድረዳ አድርጎኝ ከዛ እንትን እንድንል ችለናል ከሷ ጋር ማለት ነው። መልካም። ወይዘሮ ሌኒ ወደ አንቺ ልምጣና እንግዲህ ወደ ትዳር ህይወት ከገባችሁበት ጊዜ ጀምሮ ቤተሰባዊ የሆነ መንፈሳዊ ህይወትን እንዴት ነው የምትመሩት? ቤተሰባችሁ ውስጥ መንፈሳዊ ህይወት እንዴት ነው የሚገለጠው ትዳራችሁ ውስጥ? ትዳራችን ላይ ያው ከኔ በላይ እሱ በብዙ ነገር መንፈሳዊ ነው። ያው እሱ ያስተምራል። ያው ከጋብቻ በኋላ ነው የተማረው ማለት ነው። መንፈሳዊ ኮሌጅ ሲማር እኔ እረዳዋለሁ። ግን እንዳልኩሽ ብዙ ጊዜ ቤተክርስቲያን እሑድ ከምሳሌም ውጪ ምናምን ውጪ ብዙ ጊዜ አልሄድም። እውነት ለመናገር ህፃናት ሰንበት ትምህርት ከተማርኩ በኋላ ከዛ በኋላ ባለን ጊዜ ግን ያው ወደ ስራ ካዘነበልኩ በኋላ ብዙ ጊዜ ቤተክርስቲያን ምናምን አልሄድም። እንግዲህ ያው በዓል ሲሆን ጾምም ምናምን ቢሆን ያው እሱ እንደሚመክረኝ ቤተክርስቲያን መሄድ እንዳለብኝ ብዙ ነገሮች ይነግረኛል። ግን ካለኝ ከጊዜ አንፃር ነው። ባለኝ ሰዓትም ቤተክርስቲያን እሄዳለሁ። ልጆችን ያው እንዲማሩና የቤተክርስቲያን እንትን እንዲሆኑ ደስ ይለኛል። ለምን ከሱ ስለማይ ማለት ከባለቤቴ ለዛ ነው ትምህርታቸው የትማሩ ተብሎ ስንነጋገር መርጠን ያስገባናቸው አቡነ ጎርጎርዮስ ነው። ለምንድን ነው? በመንፈሳዊ እንዲያደርጉ አሁንም ይማራሉ። ማታ ደግሞ መንፈሳዊ ትምህርት ሄዱ ይማራሉ። በዛ ነው ምን ትዳራችን መሰረተው። መልካም። እንዴት ነው አንድነታችሁን ቤተሰባችሁ ውስጥ ያለውን ህብረት አንድነታችሁን እንዴት ነው የምታሳድጉት? ያው አንድነታችን ያው ቅድም እንዳልኩሽ የተጀመረው በሚስጥረ ስርዓት በቅዱስ ቁርባን ነው። በቤተ ክርስቲያን ነው አንድነታችን የተጀመረው። አንድነት ደግሞ አባት እግዚአብሔር ነው። ያንን አንድነት ደግሞ ያው ብዙ ጊዜ ሰው ስትሆኝ በዚህ ዓለም ላይ የሚያጋጥምሽ አንድነትን ሊጎዳ የሚችል አንድነትን ጥርጥር ውስጥ ሊከት የሚችሉ ብዙ በህይወት ስትኖሩ የሚያጋጥሙ ነገሮች አሉ። እነዛን ነገሮች ግን በሚገርምሽ ሁኔታ እግዚአብሔር አለ ብለን ስለምናስብ የቤታችንም ራስ ነው ብለን ስለ ውስጣችን ስለሚያምን ችግሮቻችንን እግዚአብሔር ያሳልፈናል ብዙ ጊዜ ማለት ነው። እና ይሄ ነው ብለን አውጥተን ለሰዎች የነገርነው ችግር የለም። እግዚአብሔር ይመስገን። ብንከፋም ብንደሰትም የምናማክረው እግዚአብሔርን ነው። እግዚአብሔር ነው በቃ ሁሉ ነገራችን ማለት አንድነታችን እስካሁን ድረስ እንዲጸና ያደረገው ወደፊትም የሚያስቀጥለው እግዚአብሔር ነውና እሱ ፊት ስለጀመረን ምንም
እንትን የሚለን ነገር የለምና አንድነታችን የበለጠ ደግሞ ያው ከካህናት አባቶች ጋር በመነጋገር የሚያስፈልጉን የጎደሉን ነገሮች ደግሞ አባቶች ስለሆኑ እነሱ ይሞሉልናል። በዛ መንገድ ነው። ቤተክርስቲያን ደግሞ ያው አንድነታችንን ሙሉ የሚያደርግ ስርዓት ስላላት ያንን ስርዓት በመፈጸም አብረን ያው እስካሁን ድረስ አለን። መልካም። እሺ እንግዲህ 13 ዓመት በትዳር ስትኖሩ መንፈሳዊ ህይወትን በተቃኘ መልኩ ደግሞ በትዳር ስትኖሩ ልጆች አፍርታችኋል እና ምን ያህል ልጆች አፈራችሁ? ወይዘሮ ሌኒ ደግሞ ከዚህ ጋር እያይዘሽ እንደ እናት ከልጆች ጋር ካለሽ ቅርበት አንጻር መንፈሳዊ ህይወታቸው ላይ እንዴት ነው እያገሻችሁ ያለሽ? 2 ልጆች ወልደናል። እንዳልኩሽ ነው በመንፈሳዊ እንዲማሩ አቡነ ጎርጎርዮስ ይማራሉ። ከዛ ደግሞ የአብነት ትምህርት ደግሞ መድኃኔዓለም አላፍቶ እንዲማሩ ማታ ማታ እናደርጋለን። ቤተክርስቲያን መሄድ እንዳለባቸው በዚህ እድሜያቸው እኛም ህፃናት ስንማር ስለነበረ መማርና ሃይማኖታቸው እንዲጠብቁ ብዙ ጊዜ እናገራለን። ለምን አሁን ያለው ነገር ትንሽ ከበድ ያለ ነገር ስለሆነ ልጆችሽን በቤተክርስቲያን ቢያድጉ ጥሩ ነው ብዬ አምናለሁ። እና እኔ የተማርኩበትን ብዙ እነግራቸዋለሁ። እኔ ህፃናት የተማርኩበት ነው ማረሳው ብዙ መዝሙሮች ምናምን ስሰማ እነዚህ በህፃናት ጊዜ ያስኳቸው ናቸው። እናንተ መማር አለባችሁ፣ ሃይማኖታችሁን መጠበቅ አለባችሁ። እኛ ስናልፍ እናንተ ናችሁ ሃይማኖቱን የምታስቀጥሉት ብዬ ብዙ ጊዜ እነግራቸዋለሁ። መልካም። እሺ መምህር ወደ አንተ ለምጣና አስታውሽኝ እስቲ ዘረጋው ምን አይነት ተሞክሮ ታካፍላለህ? በተለይም ይህን ፕሮግራም የሚከታተሉ የወሉደ ብርሃን ሚዲያ ተከታታዮች በትዳር ህይወታቸው ልጆች የመሰረቱም አሉ፣ ገና ወደ ትዳር ለመግባትም እየተዘጋጁ ያሉ አሉ እና ቤተሰብ ውስጥ ልጆችን በመንፈሳዊ መልኩ ተቃኝተው እንዲያድጉ እንደ አባት ምን እያደረክላቸው ነው ያለከው? ምን ተሞክሮ ትሰጣለህ? ያው ትልቁ ነገር ቤተሰብ ያው ልጆች ያካትታልና ልጆች ደግሞ የቤተሰብ ሁሉ ጊዜ እንትን ናቸው፣ የሚጓጓባቸው ናቸው። ሁሉ ጊዜ እንደ ማንኛውም ሰው ብቻ ሳይሆን እንደ መንፈሳዊነትም ደግሞ ልጆቼ ምን መምሰል እንዳለባቸው፣ እንዴት አይነት አስተዳደግ ማድረግ እንዳለባቸው ካለፍኩባቸው መንገዶች የራሴ የሆነ የህይወት ልምድ ስላለኝ በምችለው መጠን ያንን ለልጆቼ ሁሉ ጊዜ ሼር ማድረግ እፈልጋለሁ። ብዙ ጊዜንም አብዛኛው ማለት ይቻላል ከስራ ውጪ አገልግሎት ከሌለ ከልጆቼ ጋር ነው የማሳልፈው። ምክንያቱም እያንዳንዳቸውን እንቅስቃሴያቸውን መከታተል እፈልጋለሁ። የሚያስጨንቅ ጊዜና ዘመን እንደሆነ አሁን ያለንበት ሁኔታ ያስታውቃልና የሆነ ስህተት ከፈጠረ ልጆቻችን ምን ሊሆኑ እንደሚችሉ ሳስብ በጣም ስጋት ስላለኝ ሁሉ ጊዜ አብዛኛውን እንትኔ ለልጆቼ ነው። ምክርም ቢሆን መሄድ ያለባቸው ቦታ በአግባቡ እንዲሄዱ ማድረግ ያለባቸውን ነገር እንዲያደርጉ ሁሉ ጊዜ እንደ አባትነት እመክራቸዋለሁ ማለት ነው። ከሁሉ በላይ ግን እግዚአብሔርን ፈርተው በስርዓት አድገው በሁለት አይነት መንገድ የተሳሉ ልጆች እንዲሆኑ እፈልጋለሁ። ለቤተ ክርስቲያንም ለራሳቸው ለማንም ሸክም የማይሆኑ ራሳቸውን እንትንም አቁመው ሌላም ደግሞ ሰዎችን መሸከም የሚችሉ እንዲሆኑ ያው እንደ አባት የምታስቢው እንትን አለ ህልም አለና እኔ ማድረግ ያለብኝም ነገር ዛሬ አደርጋለሁ። ነገ ደግሞ የሚሆኑትን እግዚአብሔር እንደሚወስንና እንደሚያስተካክለው አምናለሁና ዛሬ የተሰራው ነገር ለነገ እንደሚተርፍ ስለማመን ልጆቼን ዛሬ ላይ መስራትና እነሱን ወደ ቀጥ ብለው እንዲያድጉ ፈልጋለሁ። ምክንያቱም ልጆች እንደምታውቂው ተክሎች ናቸው። ተክል ደግሞ ገና በለጋነቱ መስመር ይዞ ካልሄደ ካልተስተካከለ ነገ ደግሞ ከፍ ካለ በኋላ ያንን ነገር መልሰሽ ላምጣው ብትይ ትንሽ ይከብዳልና አሁን ያለው ዓለም አሁን ያለው ጊዜ ማለት ብዙ ማለት በሚቻል መንገድ ልጆችን በቃ እንደ አይን ብሌን የምታይበት ጊዜ ነውና ልጆች ደግሞ ወደ እግዚአብሔርን የሰጠን ልጆቻችንን ጤነኞች አድርጎ ሰጥቶናል። እግዚአብሔር ይመስገን። በዚህም እግዚአብሔርን እናመሰግነዋለን። ልጆች የእግዚአብሔር ስጦታዎች ስለሆኑ እኛ የተቀበልናቸው ስለሆነ አደራም ስላለብን በዛ መንገድ ከእግዚአብሔር ጋር ሆነው እንዲያድጉ የምንችለው በቃ የመጨረሻዋን ጠብታ ለልጆቻችን ፍቅርም ቢሆን ያለንም ነገር ቢሆን ለልጆቻችን ነው የምናደርገው። መልካም። እንዴት ነው የቤተሰብ ራዕያችሁን እስኪ ንገረን። ምናልባት በቀጣይ ዓመት፣ በቀጣይ 5 ዓመት፣ በቀጣዮቹ ዓመታቶች ልጆቻችሁም ሲያድጉ ወደፊትም የቤተሰብ ራዕያችሁ ምንድን ነው? ያው መጽሐፍ ራዕይ የሌለው ትውልድ ነው የሚለው መረር ነውና እኛ ደግሞ አንዱ ትልቁ ነገር ከክርስቶስ ጋር በመሆናችን
ዓላማችንም ራያችንም የመጀመሪያው እግዚአብሔር ነው። ከእግዚአብሔር ጋር መኖር ነው። የቤተሰባችን ትልቁ ዓላማ ሁል ጊዜ እግዚአብሔር በእኛ ህይወት ውስጥ እግዚአብሔር በእኛ ቤት ውስጥ ምን ያህል ክብር አለው፣ ምን ያህል ስፍራ አለው ነው ማለት። ብዙ ጊዜ በቃ እግዚአብሔር ነው አብዝተን እንትን የምንለው ማለት ነው የምንጋብዘው በየትኛውም አይነት ጉዳዮቻችን ላይ 1 ሚሊዮን ጉዳዮች አሉ ላያግባቡን ላያስማሙን የሚችሉ። ግን የሚገርምሽ ነገር እግዚአብሔር እያንዳንዱ ጉዟችን ላይ ከኛ እየቀደመ እኛ ከምናስበው በላይ ሲያደርግልን በቤቴና በህይወቴ ውስጥ ስለማይ ነገር ለእግዚአብሔር ሰጥቼ የዛሬ ሰዎች ስለሆንን የዛሬ ሰዎች ነን ማለት ነገ የኛ አይደለም፣ ነገ አንኖርም ማለት አይደለም። ዛሬ ነው አብዝተን የምንሰራው። ለዛሬ የያዝነው ነገር ለነገ እንደሚተርፍ ስለምናስብ ብዙውን ጊዜ ዛሬ ነው እየሰራን ያለነው። በቤታችን ለየት ያለው ነገር ዛሬ ነው። በቃ ነገን ደግሞ እግዚአብሔር ያውቃል ብለን ስለምንል ማለት ነው። እና ጊዜው ዘመኑ ደግሞ ያው የሚያስጨንቅ ዘመን እንደሚመጣ መጽሐፍ ቅዱስ ይነግረናልና እኛ ካለንበት ጊዜ እኛ ካለንበት ቀን ነገ ደግሞ በእርግጠኝነት ጨለምተኛ ሆኜ የተሻለ አይሆንም ማለት አልችልም። እንዳደጉበት እንትን ሁኔታ ሊወስን ይችላል። ምክንያቱም በተከበበ ከተማ እግዚአብሔር የሚያስደንቅ ምሕረት የሚያደርግ አምላክ ስለሆነ በዛ ሁኔታ ውስጥ ልጆቻችንንም ይጠብቃል ብዬ አስባለሁ። ምክንያቱም አደራ እሱ ሆኔ ከእግዚአብሔር ተቀበልኳቸው ለእግዚአብሔር ነው ማስረከብ ያለብኝና ሁል ጊዜ ራያችንም ሐሳባችንም ከእግዚአብሔር ጋር መኖር የቤተሰቡ ዋናው እንትኑ ከእግዚአብሔር ጋር መኖር እግዚአብሔር በእኛ ቤት የሚለው ነው የሚቀድመው ማለት ነው። መልካም ወይዘሮ ሌኒ ወደ አንቺ ልምጣና እንግዲህ ባለፉት 13 ዓመታት ከመምህር ጋር በትዳር ስትኖሩ የሐሳብ ልዩነቶች ወይም ደግሞ የሐሳብ አለመግባባቶች ይኖራሉና ያንን እንደ ሚስት እንዴት ነው የምታስተናግጂው? በጋራስ እንዴት ነው የምትፈቱት? ይኖራል። ትዳር ላይ ስትኖሩ የማትግባባቸው ብዙ ነገሮች ይኖራሉ። እኔ ብዙ ጊዜ እንነጋገራለን፣ ግን እኔ አሳልፌ ለሰው እንዲነ ተባብለን አናውቅም ለመናገር። ወይኔ በሆነ ነገር ተደሳቼ ከነበረ እሱ ያሳልፋል፣ ወይ እሱ ተናግሮ ከነበረ እኔ ደግሞ ዝም ብለና እንዲህ ነው ብዬ አስረዳዋለሁ። አሳልፈን ከሰው ጋር ታረቁ የሚለውን ጊዜ በ13 ዓመታችን ማንም የለም። እርስ በርሳችን ነው የሆነ ነገር መቆራረጥም ቢኖር መነጋገር ቢኖር እርስ በርሳችን ነው የምንፈታው። ችግሩንም እንዳልኩሽ ነው። እሱ ወይ ተናዶ በስራ በኩል መጥቶ ከነበረ የሚናገረው ነገር ካለ እኔ ዝም ብዬ አዳምጣለሁ። እኔም እንደዛ ሆነና ነገ ግን ለምን እንዲያልክ እንዲህ ተባብለ ነገሮችን በራሳችን የምንፈታው ብዙ ጊዜ በመነጋገር ማለት ነው። መልካም መምህር፣ አንተስ ይህንን ፕሮግራም ለሚከታተሉ ተከታታዮች ባለትዳሮች እንዲሁም ደግሞ ወደ ትዳር ለመግባት እየተዘጋጁ ላሉ ልዩነትን ትዳር ውስጥ ያለ ልዩነትን የሀሳብ ልዩነትን እንዴት ማስተናገድ አለባቸው፣ እንዴት መፍታት አለባቸው ብለህ ታስባለህ? ያው ወደ ትዳር ለመግባት የተዘጋጁ ካሉ በሃይማኖት ሳይሆን ያው ትዳር መስርቶ ቤት መቀለስ አይቻልም። ዋናው ሃይማኖት ነው። ምክንያቱም በሃይማኖት ብትኖሩ ራሳችሁን መርምሩ ነው የሚለው መጽሐፍ ቅዱስና በሃይማኖት ያልተጀመረ ጋብቻ በሃይማኖት ያልተጀመረ ጓደኝነት መጨረሻው ላይ ያው ችግር ይገጥማል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሳምራዊት ሴት ውሃ ጠይቀው ነበር እንድትሰጠውና ውሃ ስጠኝ ስትለው የጠየቃት ጥያቄ ባልሽ የት አለ ያላትና ውሃ የተባለ ልጅነት ነው ይላሉ አባቶችና ከክርስቶስ የተቀበልነውን ልጅነትና ሃይማኖት ልጅነት ላላቸው እህቶቻችን ልጅነት ላላቸው ወንድሞቻችን ነው ሼር ልናደርግ የሚገባው ብዬ ነው የማምነውና ቅዱስ ጳውሎስም ብርሃን ከጨለማ ጋር ክርስቶስ ከብሔልወር ጋር ምን ህብረት አለው? እኛ የክርስቶስ አካል ስለሆንን የክርስቶስ አካል ከሆኑትና ወንድሞቻችን ጋር ጋብቻችን ቢመሰረት እግዚአብሔር በዛ ውስጥ ይከብራል ብዬ አምናለሁና አንደኛው እሱ። ሁለተኛው ምርጫችንን ማወቅ ነው። በተለይ ስንመረጥ ምርጫችን ይሄ ዓለማዊ ነገር ጊዜያዊ ነገር ሳይሆን አብሮ የሚያዘልቅ ነገር አብሮ የሚቀጥል ነገር ሊሆን ይገባል ብዬ አምናለሁ። ምክንያቱም በመጽሐፍ ቅዱስ ስንመለከት ከአብርሃም ጋር የነበረው ሎጥ ድርሻ ሲካፈሉ የመረጠው ስፍራ በጣም ለዓይን የሚያምር የተዋበ ነው። ግን ውስጡ ሲገባ የነበረው ሁኔታ ግን የሚያስጨንቅ እግዚአብሔር የማይከብርበት ከተማ ሆኖ ነው ያገኘውና ትዳርም እንደዛ ነው። እግዚአብሔር የሚከብርበት ነገር ሊሆን የሚገባው በሃይማኖት አንድ ሲሆኑ በእግዚአብሔር ቃል አብረው ሲያድጉ እነዛ ትዳራቸውም ሐሳባቸውም የሰመረ ይሆናል።
የሚወለዱትም ልጆች እግዚአብሔርን የሚያከብሩ ለሀገር ለቤተክርስቲያን የሚጠቅሙ እንዲሆኑ ያደርጋሉ። ሶስተኛው ያው እግዚአብሔር ፍቅር ነው። ፍቅር ሊኖር ይገባል። ከልብ መውደድ ሳይሰስቱ ምንም ነገር እንትን ሳይሉ ፍቅርን መግለጽ ብቻ ሳይሆን መኖርም ያስፈልጋል። አሁን አንዱ ደስ የሚለኝ በቤተክርስቲያን ስርዓተ ጋብቻ ውስጥ ደከመች ሰነፈች ብዬ ላልተዋት የሚል ቃል አለ። በጣም በዘረዘረው ደስ ይለኛል። ግን ለአሁኑ ይሄ ይበቃል። በዛ ሂደት ውስጥ ነገሮች ይለወጣል። ድካም ይኖራል። እንደገና ደግሞ እንትንም አለ፣ ብዙ ፈተናዎች ሊኖሩ ይችላሉ። እነዛን ነገሮች ግን በትዕግስት ማሳለፍ ይገባል። በጣም የሚገርመኝ አንድ የመጽሐፍ ቅዱስ ክፍል ታሪክ አለ። አቢግያ የተባለች ናባል የሚባል ባል ያላት ሴት ነበረችና መጽሐፍ ቅዱሱ ባለጌ እና ምናምንቴ ነበር ይላል። እና እሷን ደግሞ የሚገልጻት በጣም መልከ መልካም እጅግ አይምሮዋ ደግሞ ምጡቅ የሆነ ሴት ነው ነች ይላልና አቢግያ ዳዊት ናባል ጋር በተልኮ አንድ ነገር ፈልጎ እንዲያደርግለት ለዳዊት መልእክተኞች ጥሩ ነገር ሳይመልስ ቀረና ዳዊት በዛ በመቆጣት እንትን ሊለው ሄደ። ህይወቱን ሊወስደው ሊያጠፋው ሲሄድ አንድ ሎሌ መጥቶ ባለጌው ባልሽ ንጉስ ዳዊትን እንትን ብሎታል፣ አሳዝኖታልና ሊገለው እየመጣ ነው ይላታል። ከዛ እሷ ይህን ነገር በመስማት ለባሏም ሳትነግር እንጀራ ቋጥራ የሚያስፈልገውን ይዛ ዳዊትን ሮጣ በመንገዱ ነው እንትን ያለችው ማለት ነው የተቀበለችውና ዳዊት አቀባበሏን ሳይ እጅግ በጣም ይገረምና ከነበረበት ሁኔታ ተመልሶ በጣም ደስ ብሎት አንቺ ፊትሽ የማያሳፍር አነጋገርሽ የከበረ ብሎ እጅግ የሆነ ግሩም ቃላት ይነግራታል። ከዛ ከመለሰችው በኋላ ወደ ቤት ትሄዳለች። ወደ ቤት ስትመለስ ባሏ ንጉስ ዳዊትን ማስከፋቱን ሁላ ምንም ነገር አያውቅ አልተረዳም። ከመሰሎቹ ጋር ይዝናና ነበር፣ ይጨፍር ነበርና ሰክሮ ነበር። በዛ ሰዓት ምንም ማለት አልፈለገች። ካለፈ በኋላ ግን ይሄንን ያደረገውን ነገር ነገረችውና እንትን ሆነ፣ ደነገጠ ይላል። ምንድነው አንዳንድ ጊዜ እንደዚህ አይነት ትልልቅ እንትኖች ይፈጠራሉ። በዛ ሁኔታ ውስጥ ተረጋግቶ ማለፍን አሳይታናለች። ሁለተኛ ምናምንቴ ባለጌም ቢሆንም ያንን ተሸክማ ለመኖር የሚያሳይ ጥንካሬ በህይወቷ ውስጥ ታይባታለች። ሶስተኛው የምትናገረው ቃሏ ራሱ ንጉስን የመለሰ የሚያስደነግጥ የሚያስፈራ እንደነበረ ነውና እንደዛ አይነት መንፈሳዊ ኃይል መንፈሳዊ እንትንም ደረጃ መድረስ መቻል አለብን ብዬ አስባለሁ። ትዳር አንዴ ገብተሽበት የምትወጪበት አይደለም። ዛሬ ያው አብረሽ የጀመርሽው ትዳር የቀለሽው ጎጆ ነገም በአንድነቱ ይቀጥላል። የክርስቶስን አካል ለብሰን የትዳራችን አሁን በዚህ ምድራዊ ህይወት በሚበላ በሚጠጣ በጊዜያዊ ደስታ ምናምን የሚወሰን ሳይሆን በእግዚአብሔር መንግስትም አንዱ ነው እንደሚቀጥል እናምናለን። አሁን ባለንበት ኑሮ አይደለም፣ በተለየ ኑሮና ያንን ተስፋ ስለምናደርግ ተጋቢዎችን ይሄንን ሐሳቢ በማድረግ እንዲገቡ የመጨረሻው ምክሬ የጋብቻ ትምህርት በጣም ወሳኝና ትልቅ ነገር ስለሆነ ያንን እንዲማሩ መክራቸዋለሁ። ያላገባችሁ እንግዲህ ያው ፈጥናችሁ አግቡ ለማለት ያክል ነው። መልካም፣ እጅግ እናመሰግናለን። ያው እንግዲህ በምትኖሩበት አካባቢ ያጠገባችሁ ካሉ ሰዎች ጋር እንዴት ነው መንፈሳዊ ህይወታችሁን የምትጠብቁት? እንዴት ነው ምናልባት ለሰዎችስ እንዴት ነው አርአያ የምትሆኑት? ያው እዚህ የገባ ነው አጋጣሚ 13 ዓመት ሆኖናል። ያው እንደምታየው ሁሉም በር ዘግቶ ነው ያለው። እኛም ደግሞ ያው ስራ ውለን ማታ ነው የምንገባው። ግን ባለው በሀዘንም ይሁን በደስታ ቅርባችን ከምንላቸው ጎረቤቶቻችን ውስጥ ግንኙነት አለን። ይሄን ያህል የተለየ መንፈሳዊነትን የምናሳይበት የተለየ መንገድ የለም። አብዛኛውን ጊዜ ራሳችንን ያው ደብቀን ነው የምንኖረው። ብዙ ጊዜ እኔም ሆንኩ እሷ እንደዚህ የመታየትም ራስን እንትን የማድረግ ነገር ስለሌለን ከእግዚአብሔር የተማርኩትም ነገር ስለሆነ ብዙ እንትን አንልም። ግን እንደ ማንኛውም ማህበረሰብ ሰላማዊ ደስተኛ እንደሆንን ነው የሚሰማኝ እኔ ማለት ነው። መልካም። ወይዘሮ ሌኒ ወዳችሁ ይለምጣና እንግዲህ ቤታችሁ ውስጥ በልዩነት የምትዘክሩት ጻድቅ የተለየ ግንኙነት አለን፣ ፍቅር አለን፣ ቤታችን ውስጥ እንዘክረዋለን የምትሉትን ጻድቅ ወይም ቅዱስ ካለ ንገሪንና ከዛ ቅዱስ ጋር ያላችሁን ግንኙነት እስኪ። ያው እንግዲህ የምንደግሰው ነገር አለ። ያው መልአኩ ገብርኤል ነው። ምክንያቱ ደግሞ እኔ ነፍሰ ጡር ነበርኩ የመጀመሪያ ልጅ ማለት ነው። ታህሳስ ዋዜማ ላይ እሱ ስራ ላይ ያለ አደጋ ይደርስበታል
በ18 ማለት ነው። እኔ እንግዲህ ስራ ላይ ነኝ፣ እሱ ደግሞ አደጋ ደርሶበታልና እኔ እሱን እየጠበቅኩ ይመጣል ብዬ ማለት ነው። እና የሆነ ግን በቃ ውስጤ ግን የሚነግረኝ ነገር አለና እናቴ ቤት ነበር ቁጭ ብዬ ማለት ነው። እስካሁን ሰዓት ለምን አመሻላለሁ? ጓደኛዬ ይደውልልኛል ይመጣል ምናምን እንዴ እሱ ለምን አያወራኝ እላለሁ። ከዛ ያው ዴቪድ ታውቃላችሁ ወንድሙ ይደውልልኝና ይመጣል ትንሽ ጠብቂ ይለኛል። እንዴ ምን ሆነ የሆነ ነገር አለ ምናምን ስለ አይ ፋዘርና ማዘር ተጋጭተው እኔ ደግሞ እስከማውቀው ድረስ የእነሱ ፋሚሊ ሲነጋገሩ እንኳን ሰምቼ አላውቅም እና አላምንም። ኧረ የምታወራው ነገር አልተመቸኝም አልኩት። አይ አይደለም ጠብቂው እየመጣ ነው ምናምን ይለኛል። ለከስ አደጋ ደርሶበታል በዛ ሰዓት ማለት ነው። እና ከመኪናው እንደማትሆኑና እሷና አብሮት የነበረው ልጅ ግን ምንም ሳይሆን ወጥተዋል። በኋላ ማምሻውን መጥተው በሌላ መኪና እንደዚህ ሲሉ በቃ በጣም ደነገጥኩ። መኪናውን ብታይ እንደውም በጣም ሳለቅስ አንድ ጓደኛው ማልቀስ የለብሽም ከየት እንደወጣ ብታዩ የነገው ገብርኤል ያዳነው መኪናውን ብታዩ እኮ ሰው ከዚህ ይወጣል ብለሽ ነበር የምታስቢው። ሳይሆን ግን ምንም ነገር የለም። እሱ አብሮኝ የነበረው ምንም አልሆነም ማለት በቃ እሺ ብዬ ወደ ቤታችን ተመለስን። ጠዋት ተነስቼ በጣም አልቅሼ ገብርኤል ሄድኩ። ከዛ ግን በቃ በአመቱ እሱን ለማስታወስ ብዬ መዘከር ጀመርን። በትንሹ እያልን ምን እያልን አሁን ታህሳስ ገብርኤል ብዙ ጊዜ ድግስ ደግሳል። መልካም ደስ ይላል። ያው እዚህ ጋር እንትን ለማለት ያክል አጋጣሚው በጣም ገልጸዋለች ልይ እንግዲህ አይዞ ነገርም ስላለ ነው። እስኪ አንድ ወር አካባቢ ነበረ ሊወለድ የቀረው ያው ኦልሬዲ 8ኛ ወሯን ጨርሰው ጨርሳ ያው ወደ 9ኛ ወሯ እየገባች ነበርና አጋጣሚ በጣም ከበድ ይል ነበረ። የደረሰው አደጋ በጣም እንትን ነው፣ በጣም ከባድ ነው። ቶታል ዳሜጅ ነው የሆነው። ከዛ ውስጥ መትረፍ በራሱ እኔ ራሴን አላውቅም። አጋጣሚ ሆኖ ግን መኪናዬ ውስጥ አብዛኛውን ጊዜ ቅዱሳት ስዕላቶች አሉና አደጋውን እንኳን እንዳላስታውስ ምን እንደነበረ እንኳን እንትን እንዳለ ትዝ አይለኝም በሚገርም ሁኔታ ማለት ነውና በጣም ያኔ ጠንካራ ነበርኩ። በጣም ማለት ነው በእግዚአብሔር ያለኝ እንትን በቃ አንዱ ነገር እሱ ሀብቴ እሱ ነው። እና ያው ልጄም አጋጣሚ ከዛ አደጋ ተርፌ ስሙንም ራሱ ሕዝቅያስ ነው ያልነው። ያው ሕዝቅያስ እንደምታውቁት ንጉሥ የነበረ ከእግዚአብሔር ጋር ህብረት የነበረው ግን አንድ ወቅት እግዚአብሔርን ያሳዘነ ያው በህይወት እንዳይኖር ሞት የተፈረደበትና በእንባውና በለቅሶ ወደ እግዚአብሔር ተመልሶ እድሜ የተጨመረለት ስለሆነ ያንን ምክንያት አድርጌ ነው ልጄንም ሕዝቅያስ እግዚአብሔር የሰጠኝን እድሜ ጨመረልኝ ነገር አስቤያለሁ እንትን ያልኩትና ከዛን ጊዜ ጀምሮ እውነት ለመናገር ምክንያቱን እንጂ አባታችን ሁሉ ጊዜ ገብርኤል ብስራተ ገብርኤል ይዞን ይሄድ ነበርና በጣም በልጅነቴ ማድረሻው ትውስታዬ ቢኖር ብስራተ ገብርኤል ሁሉ ጊዜ የገብርኤል ወንድሙም አጋጣሚ እዛ አካባቢ ስለነበር ይዞን ይሄዳል። ያው በልጅነት የሚታተም ነገር ሁሉ ጊዜ ልብ ውስጥ ነው የሚቀረው፣ ምክንያቱም ንጹህ ስለሆነ ልጅነት እና ያም እንዳስታውሰው የአባቴንም እንትን ብዬ ተከትዬ እንድዘክረው እንትን ብሎኛል ማለት ነው፣ ምክንያት ሆኖኛል። እና ገብርኤል በዚህ ቤት ልዩ ነው ማለት ይቻላል። ያው ከእናቱም ከቅዱስ የሉጣ ከቅዱስ ቂርቆስም ጋር ግንኙነት ስላለው በጣም ገብርኤል ለኛ ልዩ ነው። መልካም ደስ ይላል። እንኳን ታረፍክ፣ እንኳን ማገኘናችሁ በዚህ ክብር ደስ ብሎናል። ወደ ሌላው ጥያቄ ስመጣ እንግዲህ ምናልባት ትዳር ውስጥ ከመግባታችን በፊት ብናውቀው ኖሮ ከገባችሁ በኋላ የገጠማችሁ እንግዲህ በጸሎትም የፈታችሁት ነገር ካለ እስኪ እሱን ተሞክሯችሁ ንገሩ። በትዳር ምንም ማለት እኔ ካገባሁ በኋላ እንደውም ጓደኞቼ ምናምን እንዲያገቡ ወዲያው አበረታቼ እንዲያገቡ ያደረኩትና ይቆጨኛል ብዬ ያሰብኩት ነገር ብዙ ነገር የቀልቤ ነው ማለት ለምን ያው ካገባሁ በኋላ ጓደኛዬን ምንም ትዳር ምን እንደሆነ ያው እንዳልሽው አንዳንድ ሰው እንዲህ የሌለም ይላል። ያ ግን በኋላ የሚመጣ ነገር እኛ ስንኖር እናውቃለን ከየት ተነስተን እዚህ ደረጃ እንደደረስን እና ስለዚህ እኔ ደስተኛ ነኝ በትዳር ላይ። ስለ ትዳር ስናገር ብዙ ጊዜ ሁሉም ሰው እንዲያገባና እንዳልሽው ቢቻል በቤተክርስቲያን እንዲያገባ ደስተኛ ነኝ። በቤተክርስቲያን ብዙ ሰው ቢያገባ እኔም እንደዛ ስላገባ ካልሆነ ግን ትዳር ጥሩ ነው ብዬ ብዙ ጊዜ ማስረዳውና ብዬ ምንም ነገር የለም።
መልካሙንም ነገር ማሰብ የተሻለ ነው አይደለ? ምናልባት ከዚህ በፊት ትዳር እንደዚህ ነው እንዴ ቀድሜ ባውቀው ኖሮ ቀድሜ ወደ ትዳር ገባ ነበር ተብሎም ይታሰባል። ይሄ ልክ ያልሆነውን ነገር ብቻ ሳይሆን ቀድሜ ስለ ትዳር እንዲህ እንደሆነ ቢነግሩኝ ኖሮ ድሮ ነበር የማገባው የሚሉ ሰዎች አሉና ከዛ አንፃር ምናልባት የትዳርን ውበት ሰዎች እንዲረዱት ማለት ነው። ያው ትዳር እንግዲህ በእግዚአብሔር የተጀመረ ነው። እግዚአብሔር ሁሉንም ነገር ሁለት አድርጎ ፈጥሮ ነው አዳም ብቻውን ከዛ መልካም አይደለም ማለት እና መልካም አይደለም ብሎ የተናገረውበት ፓርት የአዳም ብቸኝነት ነው። በዛ የተጀመረ ትዳር ከእግዚአብሔር ስለሆነ ሁሉ ጊዜ ፈተናዎች ሊነሱበት ይችላሉ። ከእግዚአብሔር ጋር በመሆናችን እሱን በመከተላችን የሚያጋጥሙን ችግሮች ሊኖሩ ይችላሉ፣ ፈተናዎች ሊኖሩ ይችላሉ እና እነዛን ነገሮች እኛ እንደውም የበለጠ እንትን እያልናቸው ነው የመጣ ነው እያዳበርናቸው እያደጉ ነው በእኛ ቤት ውስጥ የመጡትና እኔ በህይወት እሷም እንዳለችው ይቆጨኛል ብዬ ማስበው ነገር የለም። ሁሉም ነገር መንፈሳዊ ህይወቱን ከእግዚአብሔር ጋር ያለውን ግንኙነት ትዳሩን ራሱ እግዚአብሔር መንገድ ነው ያስያዘው ማለት እኔ በህይወት የተማርኩት ነገር እኔ ለእግዚአብሔር ነበር ሁሉ ጊዜ ስራ የምሰራው አገልግሎት ቤት የሚሉኝ ይሄዳል በቀናነት ምንም ነገር በእግሬም ቢሆን ይሄዳለሁ እና እኔ እግዚአብሔርን ስራ ነው ብዙ ጊዜ የምሰራውና እግዚአብሔር ደግሞ ብዙ ጊዜ እኔን ስራ ይሰራልኛልና በጊዜው ነው ብዬ ነው የማምነው። እኔ በማላስበው እግዚአብሔር ግን ባሰበውና በፈቀደው ጊዜ ትዳራችንን መስርተናልና ይቆጨኛል ብዬ የማስበው ነገር የለም። ወጣቶች አሁን እንደውም ቅርብ ጊዜ ከአንድ ጓደኛዬ ጋር ዲያቆን ነው ስናወራ ለምንድን ነው ማታገባው ምናምን ብዬ ስላለ ለእኛ የሚሆኑ እኮ እየጠፉ ነው አለኝ እና ይህም ነገር ደግሞ በነገዋ ቤተክርስቲያን ውስጥ በጣም እጅግ የሚያሳስበኝ ነገር ነውና በጣም ትኩረት ተደርጎ ቢሰራ የሚል እምነት አለኝና በቃ አንድ ከመሆን ሁለት መሆን ይሻላልና ሁለትነትን ደግሞ አንድ ሊያደርግ የሚችል እግዚአብሔር በመካከል ካለ ምንም ሊያስቆጭ የሚችል ነገር የለም። በጊዜው ነው እና ሁሉ ነገር በጊዜው ቢሆን ጥሩ ነው የሚል እምነት አለ። መልካም እንግዲህ ወይዘሮ ሌኒ ዳምጪ ልምጣና ባለቤትሽ ምን አይነት ባል ነው? እዚሁም ደግሞ ፍቅርሽን ምስጋናሽን ግለጭለት እስቲ። ባለቤቴ ሊለበልሽ በጣም ጥሩ ሰው ነው። ለሚዲያ ለምናምን ብዬ ሳይሆን ከራሴ ባህሪ ሳስበው ማለት ነው። በጣም ትንሽ ኃይለኛ ነገር ላይ ግን እሱ ይህን ባህሪን ችሎ ከኔ ጋር 13 ዓመት ኖረ ነው። ጸባዩ ብቲ አሁን በፋሚሊዎቼ ምናምን እንዴት እንደሚወደድ አልነግርሽ። በቃ ከኔ በላይ ነው የሚወዱት ቤተሰቦቼ ሁሉ ማለት ነው። እና ጸባዩ ጥሩ ነው። በቃ እኔ የምፈልገው አይነት ሰው ነው ያገኘሁት ማለት ይቻላል። ለምን እንዳልኩሽ ነው እኔ ትንሽ ኃይለኛ ነኝ። የራሴን መናገር እውነት ነው። ይሄን ሁሉ ችሎ ከኔ ጋራ እዚህ ደረጃ ኖረ ነው። ከዚህ በላይ ጥሩ ነው ብዬ ነው የማምነው። ላመሰግነው የምወደው ደግሞ እንዳልኩሽ እኔ በቤተክርስቲያን እንዳገባው ደግሞ አንዱ ትልቁ አስተዋጽኦ ያደረገልኝ እሱ ነው። እንዳልኩሽ ሳገኘው እሱ የመጀመሪያ ስለነበረ ምናምን በቃ በዛም በቤተክርስቲያን መጋባት አለብን ምናምን ብዬ ሲነግረኝ እኔ ምንም አላቅማማም እውነት ለመናገር ደስ ነው ያለኝ እና በዚህም ላመሰግነው እወዳለሁ። እሺ መምህር ባለቤትህ ምን አይነት ሴት ናት? ምን አይነት ሚስት ናት? ፍቅርህንም ምስጋናህንም ግለጽላት። ያው ልዬ ያው ከእግዚአብሔር የተቀበልኳት ነች። የበለጠ መንፈሳዊ ሕይወቴ እንዳሳድግ በብዙ መንገድ ማለት በሚቻል ሁኔታ የምትረዳኝ እህቴ ነች። ሁል ጊዜ የምወድላት ጥንካሬዋ በጣም ደስ ይለኛል። በጣም ጠንካራ ነች። እኔ ችግሮች ሲገጥሙኝ ፈተናዎች ሲገጥሙኝ ያው አብዛኛውን ጊዜ ወደ እግዚአብሔር ነው የማለቅሰው። አልቃሻ ነኝ። በጣም ነው የማለቅሰው ወደ እግዚአብሔርና ያንን ነገር ነው ብዙ ከቨር በሷ በኩል እግዚአብሔር የሚያደርግልኝና በጣም በቃ ጠንካራ እና ማስመሰል የሚባሉ ነገሮች የሌሉባት ፊት ለፊት የምትናገርና በጣም ይሄ ባህሪዋን ደግሞ የምወድላት ሴት ነች። ሁለት ልጆች ሰጥታኛለች። ያው በጣም የምወዳቸው ሕዝቅያስና ክርስቲያን ያው ነገ ተስፋ ማድረጋቸውን ልጆች ከሷ አግኝቻለሁ። በቃ ህልሜም ራዕዬም ልጆቼ ነገ ደግሞ ከእኔ በተሻለ መንገድ ቤተክርስቲያንን እንደሚጠቅሙ እንደሚያገለግሉ ሙሉ እምነት አለኝ። ይህንን ደግሞ ዛሬ ስለጀመርነው እግዚአብሔር ጀምሯል። እንግዲህ ነገሮች ደግሞ ፍጻሜ ስለሚኖራቸው ያንን በተስፋ ጠብቃለሁ።
እና ወድሻለሁ፣ በጣም አከብርሻለሁ። ኑሪልኝ ብዙ ዓመት ለማለት እፈልጋለሁ። እሺ ልጆቻቸውን እንተዋወቅና እስኪ ስማችሁን አስተዋውቁኝ። እስኪ አስካንተን ጀምር። እኔ እስኪያስ ቢኒያም ጌታቸው እባላለሁ። እሺ እኔ ክርስቲያን ቢኒያም ጌታቸው እባላለሁ። መልካም። ስንት ክፍል ናችሁ? እስኪያስ እኔ ወደ 7 ክፍል። የት ነው የምትማረው? አቡነ ጎርጎርዮስ። እሺ ክርስቲያን? እኔ ወደ 4ኛ ክፍል ነኝ። የምማረው አቡነ ጎርጎርዮስ። መልካም። እሺ ዛሬ ደግሞ ለእናትና ለአባታችሁ ያላችሁን ፍቅር ትገልጹላችኋላችሁ። እስኪያስ ካንተን ጀምር። እስኪ እናትህን አባትህን እስኪ ፍቅራቸውን ገለጽልኝ። እኔ እናትና አባቴን በጣም ነው የምወዳቸው። ዛሬ ያደረሱኝ እነሱ ናቸው። ብሳሳትም ምንም ባደርግም እያስተካከሉ እየተቆጡም ቢሆን እዚህ ያደረሱኝ እነሱ ናቸው። ለእነሱ ምን ማድረግ እንደማልችል አላውቅም። በጣም ነው የምወዳቸው እላለሁ። እሺ ክርስቲያን? ለእነሱ ያለኝን ክብር መግለጽ አልችልም። ምክንያቱም ከመጠን በላይ ነው። እዚህ እንድደርስ ያደረጉኝ እነሱ ስለሆኑ ክብሬን እገልጽላቸዋለሁ። እሺ እናመሰግናለን። ወደ መጨረሻ ጥያቄ ልግባና እንግዲህ ይህንን ፕሮግራም የሚከታተሉ ብዙ ክርስቲያኖች አሉና በተለይም ደግሞ ወደ ትዳር ለመግባት እየተዘጋጁ ያሉ እናንተ 13 ዓመት ትዳር ውስጥ እንደመቆየታችሁ ምን አይነት መልእክት ታስተላልፉላችኋላችሁ? ምን ማለት ትፈልጋላችሁ? ወይዘሮ ሌላችሁ? እኔ ትዳር ለሚመሰርቱ ሁሉ ትዳር ጥሩ መሆኑን እንነግራቸዋለሁ። ለምን 13 ዓመት ላይ ስኖር እኔ በትዳር ምንም ያጣሁት ነገር የለም። ብዙ ነገር ያገኘሁት ልጆች አግኝቻለሁ። ከባለቤቴ ጋር በጥሩ ሁኔታ እየኖርኩ ነው። ትዳር ጥሩ ነው እና ላላገባችሁ ብታገቡ ጥሩ ነው። እሺ መምህር? ያው ጋብቻ መልካም ነው እንደሚባል መልካሙን ነገር ደግሞ ያው ለእግዚአብሔር ልጆች የሚገባ ስለሆነ ወደዛ መፋጠን የሚችሉበትን ሁኔታ ቢፈጥሩ የሚል እምነት አለኝ። አሁን የማያቸው ወንድሞቼ በቅርብ እንደዚህ አይነት ስርዓት እየፈጸሙ እያየው ስለሆነ በጣም ደስ ብሎኛል እና ሰው ከዓለማዊ አንዱ ጉዳይ የሚያስፈልግ እንደሆነ ሁሉ ይበለጠ ግን ከእግዚአብሔር ጋር የሆኑ ትዳራቸውን ሲመሰርቱ ሳይ እንደዚህም በአገልግሎት ሄጄ በዚህ በትዳር ውስጥ እንትን ስል በጣም የሚሰማኝ ደስታና ክብር ትልቅ ነው። ከሌላው ነገር ወንድምና እህት በተለይ በቤተ ክርስቲያን ያደጉ ልጆች የቤተ ክርስቲያን የሚመስላቸውን ሰዎች ቢያገቡ የሚል ምክር ነው ያለኝ። እኔ ከህይወት ልምድ ካለሁበት ነገርም በቃ በሃይማኖት የሚመስለው በእምነት የሚመስለውን ሰው ቢያገባ እግዚአብሔር በህይወት ውስጥ ይከብራል የሚል እምነት አለኝ እና አግቡ፣ ከእግዚአብሔር ጋር ኑሮ ለማለት ፈልጋለሁ። እሺ እንግዲህ በጣም እናመሰግናለን። ከእናንተ ህይወት በደንብ ተምረናል። ብዙ ነገር ደግሞ ተመልካቾቻችን እንደሚያገኙ እምነት አለን። እንግዲህ ዛሬ ስንመጣ ደግሞ ሰንበት ትምህርት ቤት አባላትን ወክለን ከሰንበት ትምህርት ቤታችን መልእክትና ስጦታ ይዘንላችሁ መተናል ማለት ነው። መልእክቱን አነብላችኋለሁ። የቤታችሁ ራስ እግዚአብሔር ይሁን። ማዕረጋችሁ፣ ወጋችሁ፣ ክብራችሁ እርሱ ይሁን። ከብዙ ገንዘብ ከተሟላ ንብረት ከሁሉ እግዚአብሔር ይሻላል። ሌላ ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው። በትዳር ዘመናችሁ ሁሉ ቤታችሁ የሰላም የፍቅርና የበረከት እንዲሆንላችሁ እንመኛለን፣ እንጸልያለን። ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን። በቤታችሁ እግዚአብሔር ካለ ሰላም አለ፣ እረፍት አለ፣ ሁሉም አለ። ከመላው ሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላችኋለን። እግዚአብሔር ደግሞ መልካሙን ነገር ይሰጣችኋል። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ውልደ ብርሃን ሰንበት ትምህርት ቤት በጋብቻ ቀን ከሚተላለፍ መልእክት የተወሰደ ይላል ማለት ነው። እግዚአብሔር ይስጥልኝ ስለ ስጦታው። ይህን ስጦታ ሲቀበል ወደኋላ ወደ 13 ዓመት መለስ እንድል አድርጎኛል እና እህታችን አሁን ስታነበው የነበረውን ንባብ ዛሬ 13 ዓመት በሰንበት ትምህርት ቤት አዳራሽ በጋብቻ ዕለት ቀን ይሄ ነገር ተነቦ ምስለ ፍቅር ወልዳ ስዕል ተሰጥቶኝ ነበረ። አሁን እግዚአብሔር ይመስገን ከልጆቼ ጋር ሆኜ እንደገና ከ13 ዓመት በኋላ ሰማዕቱ ቅዱስ ቂርቆስ ቅድስት ኢየሉጣና
እንዲሁ ስጦታ አድርጋችሁ ይሄን ንባብ አንብባችሁ ስለሰጣችሁኝ ልባዊ የሆነ ምስጋና ፍቅሬን መግለጽ እፈልጋለሁ። እንዲሁም ቤታችን መታችሁ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ዋጋ ከፍላችሁ እኛ ጋር መታችሁ ቀረጻ አድርጋችሁ ደስ የሚል ጊዜ እንድናሳልፍ ስለረዳችሁን ልባዊ የሆነ ምስጋና ማቅረብ እፈልጋለሁ። ይሄ ሚዲያ ወደፊት ነፍሳት የሚድኑበት የተሻለ ስራ የሚሰራበት እንዲሆን ጸሎታችን ለእግዚአብሔር ማሳሰባችን ያው ከዚህ ጀምሮ ይቀጥላል ማለት ነው። እግዚአብሔር ያክብርልኝ። ወደ ደብረ ሰንበት ትምህርት ቤቴን እጅግ አድርጌ እንደ ልጆቼ የምወደው ሰንበት ትምህርት ቤት ነው። ወደፊትም ደግሞ ያለኝም አቅሜንም ጉልበቴንም ጊዜንም አብሬ እስከ ሕይወት ፍጻሜ ድረስ ማሳልፍበት ሰንበት ትምህርት ቤት ስለሆነ በዛም ስለሆነ የተሰራሁት ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ማለት እፈልጋለሁ። የነበረን ቆይታ እንግዲህ ይህንን ይመስል ነበረ። እንግዲህ ዛሬ በመምህር ቢንያም እና በወይዘሮ እሌኒ ቤት ተገኝተን የ13 ዓመት የትዳር ህይወታቸውን ተምረንበታል። እንግዲህ ዛሬው የትንሿ ቤተክርስቲያን ፕሮግራማችን ይህንን ይመስል ነበረ። በቀጣይ ጊዜ ከሌሎች ባለትዳሮች ጋር እንገኛለን ማለት ነው። እስከዛው መልካም ቆይታ ይሁንላችሁ። እናመሰግናለን።